የብርሃን ሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ፉትቦል ካፌን እያደመጣችሁ ነው። የተወደዳችሁ የዓለም ዋንጫ ፍጻሜ ይደረጋል በሜት ላይፍ ስቴዲየም። ፈረንሳይን ባሸነፈው ስፔን እና እንግሊዝን በረታው በአርጀንቲና ብሔራዊ ቡድን መካከል የሚደረግ የፍጻሜ ጨዋታ ነው። ብዙ ትርክት ማበጃጀት የሚቻል ይመስለኛል። ይህንን ጨዋታ በተመለከተ ላሚን ያማል አልጋ ወራሹ ከንጉሱ ሊዮኔል ሜሲ ጋር የሚያደርገው ፍጥጫ ልንለው እንችላለን። መምህር ከደቀ መዝሙር ሉዊስ ደላፎንቴ ለተወሰነ ጊዜ ሊዮኔል ስካሎኒ አስተማሪ የነበሩ በመሆናቸው ምክንያት ማለት ነው። ግን በጣም ጠንካራ የተሳሰረ የእግር ኳስ ባህል ባላቸው ሀገራት መካከል የሚደረግም ጨዋታ ነው። በዚህኛው የዓለም ዋንጫም ሁለቱ እንግዲህ ለፍጻሜ የደረሱት ምርጥ ቡድኖች ናቸው። የሁለት ሀገራት ግንኙነት አድማሰ ሰፊ ነው። ብዙ ሊነገሩ የሚችሉ የግንኙነት አይነቶች አሉ። ፖለቲካዊ ግንኙነቶች፣ ኢኮኖሚያዊ ግንኙነቶች፣ የባህል ግንኙነቶች ደግሞ በእነዚህ ሀገራት መካከል የኮሎኒያል ታሪክም አለ። የስፔን ለ264 ዓመታት የአርጀንቲና ቀኝ ገዢ ስለነበረች ረጅም ጊዜ ከ1516 ጀምሮ ነው ወደ አርጀንቲና ኮንታክት ማድረግ የጀመሩት። የመጀመሪያው ሴትልመንት የነበረው ሳንቲያጎ ደል ኤስትሮ የሚባለው ሴትልመንት ለምሳሌ ሰፈራ 1553 ላይ የነበረ ነው እና ከዛ ዘመን ጀምሮ አርጀንቲና ከስፔን ቅኝ አገዛዝ ነጻ እስክትወጣ ድረስ እስከ 1816 ድረስ ለ264 ዓመታት ቅኝ ገዥዋ ሆና ነው የቆየች፣ ወይም ኮሎኒያል አድሚኒስትሬሽን ነበራት። ያው ለነገሩ የመጀመሪያዎቹ አሳሾች የሚባሉት እና የመጀመሪያዎቹም ቅኝ ገዢዎች ቢያንስ ባለፉት 500 ዓመታት ስፔንና ፖርቱጋል ናቸው። ወደ ፈረንሳይ በተለይ ደግሞ እንግሊዝ እንደዚህ አይነት ዓለም አቀፍ ኤክስፔዲሽን ከመጀመራቸው በፊት ፖርቱጋል እና ስፔን በዚህ ቀዳሚ ነበሩ እና አርጀንቲናም ከስፔን ጋር ያላት ግንኙነት እንዲህ አይነት በጣም ረጅም ወደ ኋላ የሚወስድ አይነት ብዙ የታሪክ ሰበዞች ያሉት ግንኙነት ነው። ግን ስለ እግር ኳስ ስለሆነ የምናወራው የበለጠ እግር ኳስ ነክ ግንኙነታቸውን አጠር ባለ ሁኔታ ለማንሳት እንሞክራለን። አሁን እንግዲህ ከዚህ ጨዋታ በፊት የሊዮኔል ሜሲ ሁለተኛ ሀገር ተደርጎ ሊቆጠር ይችላል ስፔን። ምክንያቱም በአርጀንቲና ከኖረበት እድሜ በላይ በስፔን የኖረበት ይበልጣል። በ13 ዓመቱ ነው ከሮሳሪዮ ወደ ባርሰሎና የሄደው። ስለዚህ 13 ዓመት ብቻ ነው በአርጀንቲና የኖረው ማለት ነው። ከ13 ዓመቱ ጀምሮ ግን ወደ ፔዤ እስኪጓዝ ድረስ ለ20 ዓመት ለተጠጋ ጊዜ የኖረው በስፔን። ስለዚህ በእድሜ ርዝመት ካየነው ረጅም ጊዜ የኖረው በስፔን ውስጥ ነው። ልጆቹ ሁሉ የተወለዱት በስፔን ውስጥ ነው። አንዳንድ ሰዎች ደግሞ ከእግር ኳስ ተጫዋችነት ህይወቱ መጠናቀቅ በኋላ መኖር የሚፈልገው በስፔን በዛው በባርሰሎና ረጅም ጸጥ ያለ የተረጋጋ ህይወት በኖረበት በካስቴል ደ ፌልስ ነው በድጋሚ መኖር የሚፈልገው ይላሉ። እንግሊዝን ካሸነፉም በኋላ ስለ ስፔን ብሔራዊ ቡድን ሲናገር በሙቀት ነው የተናገረው። በጣም ወደው ቡድን ውስጥ ክለብ ውስጥ ያሉ ተጫዋቾች አሉ መከታተላቸው። ስፔን ውስጥ ረጅም ጊዜ ኖር ያለው የጨዋታ ባህላቸውን በሚገባ አውቀዋለሁ ብሏል። የስፔን የጨዋታ ባህል ስሪትም ነው ማለት ይቻላል። ሜሲ አርጀንቲናዊነቱን ታዩበታላችሁ። ያረቂቅ ጥበበኝነቱ በስፔን እግር ኳስ ሲስተማታይዝድ የጨዋታ ስልት የተቃኘ ነው ለማለት ያስቸግራል። እንዲያውም ወደ ላማሲያ በመጣበት ጊዜ ከሌሎቹ የበለጠ ፓሰሮች ከሆኑ ተጫዋቾች የተለየ ተጫዋች ነበር። ክላሲክ የአርጀንቲና ፕሌይሜከር ኤንጋንቼ የሚሉት አይነት ሆኖ ነው የመጣው። ወደ ባርሴሎና ሲስተም እንደገና ተጫዋቹን መቃኘት ያስፈልግ ነበር። ስለዚህ ከዚህ ጨዋታ በፊት ለምሳሌ እሱ አንድ ትልቅ ትኩረት ሊሆን ይችላል። በስፔንና በአርጀንቲና መካከል አንድ ሌላ የሚያስተሳስር እግር ኳሳዊ ምክንያት ሆኖ ሊጠቀስ ይችላል። ነገር ግን በሁለቱ ሀገራት መካከል ያለው የእግር ኳስ ግንኙነት ከሜሲ የሚቀድም ረጅም ዓመታትን ወደ ኋላ የሚወስድ ነው።
ለምሳሌ በአርጀንቲና እግር ኳስ ከሜሲ ከማራዶና ከኬምፐስ ከሌሎቹም ቀድሞ ትልቁ ስታር የሚባለው አልፍሬዶ ዲስቴፋኖ ነው። አልፍሬዶ ዲስቴፋኖ በሪያል ማድሪድ እና በባርሰሎና መካከል ያለውን የምናውቀውን ሌላ ብዙ ትርጉም ሊሰጥ የሚችል ባላንጣነት ቢኖርም ካቃቃሯቸው ምክንያቶች መካከል አንደኛው የአልፍሬዶ ዲስቴፋኖ ዝውውር ነው። መጀመሪያ ለባርሰሎና ስለነበር ፈርሞ የነበረው፣ በኋላ ሪያል ማድሪድ ከባርሰሎና ስለወሰደው። ግን አርጀንቲናዊ ነው። ዲየጎ ማራዶና አርጀንቲናዊ ነው፣ ለባርሰሎና ተጫውተዋል። ማሪዮ ኬምፐስ አርጀንቲናዊ ነው። እነዚህ ሁሉ እንግዲህ ከዲስቴፋኖ ውጪ የዓለም ዋንጫን ያሸነፉ ናቸው። ኬምፐስ የቫሌንሲያ ተጫዋች ነበር። ሆርሄ ቫልዳኖ፣ ዲየጎ ሲሞኔ፣ ቶቶ ሎሬንዞ፣ ሴዛር ሚኖቲ፣ ካርሎስ ቢላርዶ፣ ኤሊኖ ኤሬራ፣ አሁን ደግሞ መጨረሻ ላይ ጠቀስኳቸው በሙሉ በአርጀንቲና እግር ኳስ ውስጥ በጣም ገናና ስሞች ናቸው። ሴዛር ሚኖቲ በሶሻሊስት የፖለቲካ አስተሳሰባቸው የሚታወቁትን ያህል የ78ቱ የዓለም ዋንጫ አሸናፊ ቡድናቸው የሚወክለው የሆነ የጨዋታ ስታይል አለ። በአርጀንቲና ውስጥ ሁልጊዜ ፍልስፍና ክርክር ነበር። የሚኖቲ መንገድ፣ የቢላርዶ መንገድ እየተባለ ቢላርዶ ከማራዶና ጋር የ86ቱን የዓለም ዋንጫ ያሸነፉት ናቸው። ለማየት ደስ የሚለው የበለጠ የማጥቃት ነጻነት ያለው የሚኖቲ ቡድን ነው። የቢላርዶ አጫዋች ደግሞ እሳቸው ራሳቸው ዙቤልዳ የሚባሉ መምህር ነበሯቸው። የበለጠ ጉልበተኛ፣ የበለጠ አካላዊ፣ የበለጠ የመከላከል እግር ኳስ የነበረው። ስለዚህ እንዲያውም የአርጀንቲና አሰልጣኞች በሁለት ዘርፍ እንዲከፈሉ ጭምር ያደረገ። በኋላ ቢኤልሳ መጡና ቢኤልሲስታስ የሚባሉም ሌሎች መጡ። የቢኤልሳ ተማሪዎች የእሳቸው ተከታዮች እንደማለት ነው። በፊት ግን ሜኖቲዝሞና ቢላርዲዝሞ በሚባሉ ሁለት የፍልስፍና ጽንፎች የተከፈለ ክርክር ይደረግ ነበር። ግን ሁለቱም በስፔን ሰርተዋል። አርጀንቲናውያን ናቸው፣ ግን በስፔን የሰሩ ናቸው። ሄሌኒዮ ኤሬራ ደግሞ የካቴናቾ ፈጣሪ ናቸው። በተለይ የእሳቸው ኢንተር 1960 ና 61 አሁን ቻምፒየንስ ሊግ የሚባለውን ያኔ ዩሮፒያን ካፕ ተብሎ የጠራ የነበረውን ውድድር ባሸነፉ ጊዜ ከሁሉ በላይ የሆነ ዘመንን የወሰነ የጨዋታ ስታይል አለ። ካቴናቾ ብንወደውም ባንወደውም ልክ እንደ ቶታል ፉትቦል ሁሉ ሆላንዶቹ ቶታል ቮይት ቦል እንደሚሉት ሁሉ ከፍተኛ ፍልስፍና አሻራ ያሳረፈ ነው። ኤሊኖ ኤሬራ የባርሰሎና አሰልጣኝ ነበሩ፣ ግን አርጀንቲናዊ ናቸው። ስለዚህ ከስፔን ጋር በአሰልጣኞችና በተጫዋቾች ዝውውር ምክንያት በጣም ጠንካራ ግንኙነት አለ። ያው ብዙ ጊዜ ተጫዋቾች ከአርጀንቲና የምትወስደው ስፔን ነች እንደሚጠበቀው። እንዲያውም የዚህ ቅድም ያነሳሁት የእግር ኳስ ፖለቲካዊ ክርክር ልንለው እንችላለን። ምክንያቱም ሜኖቲ የታወቁ ሶሻሊስት ሌፍቲስት ግራ ዘመም ፖለቲከኛ ናቸው። ቢላርዶ ደግሞ ራይቲስት ናቸው፣ ቀኝ ዘመም ፖለቲከኛ ናቸው፣ ወይም የፖለቲካ እምነት ያላቸው ናቸው። ፖለቲከኞች አይደሉም፣ አሰልጣኞች ናቸው። ግን እግር ኳስን የሚገነዘቡበትን መንገድ ከፖለቲካዊ ስሜቶቻቸው ጋር በመቀየጥ የሚታወቁ ናቸው። ስለዚህ ንጹህ የእግር ኳስ ክርክር ብቻ አልነበረም። እንደዚህ እንጫወት የሚል ክርክር እኛ ሀገር አንዳንድ ጊዜ እንሰማለን። እንደዚህ ነው መጫወት ያለብን የሚል ክርክር። አሁን እሱ የእግር ኳስ አይዲዮሎጂ ነው ልንለው እንችላለን። ይሄኛው ግን ድቅል ነው፣ ፖለቲካዊ ስሜቶችም ያሉበት ክርክር ነው የነበረው። ግን ይሄ ክርክር በስፔንም በ1990ዎቹ በተለይ 1990ዎቹ አጋማሽ አካባቢ ከፍ ያለ ሰሚ ያገኘ የነበረ ክርክር። ክርክሩ ስፔንን የሚመለከት አልነበረም፣ የአርጀንቲናን እግር ኳስ የሚመለከት ነው። ግን ስፔኖቹም በጣም አትራክተድ የሆኑ ነበር። አንድ መገንዘብ የምትችሉት ተመሳሳይ ቋንቋ የሚናገሩ ሀገራት በመሆናቸው ምክንያትና በማራዶና በሜሲ በኬምፐስ በዲስቴፋኖ በሎሬንዞ በሌሎችም ሰዎች ምክንያት ኤሬራን ጨምሮ ብዙ ትኩረት አለ በሁለቱም ሀገራት መካከል። ስለዚህ የስፔን ብዙሃን መገናኛዎችም ያንን በ90ዎቹ አካባቢ የነበረውን ከፍተኛ እግር ኳስና ፖለቲካን የቀየጠ ክርክርን ያስተናግዱ ነበር። ስለዚህ የአርጀንቲና ጉዳይ ብቻ አልነበረም፣ የስፔንም ጉዳይ ነበር ማለት ይቻላል። ግን እንደው እግር ኳስን እንደ ዋና ጉዳይ በሁለቱ ሀገራት መካከል የታወቀ ወይ የተመዘገበ ታሪክ የሰነደው የመጀመሪያ ግንኙነት የተደረገው የመጀመሪያው ዓለም ጦርነት ከመጀመሩ በፊት የባስክ ብሔራዊ ቡድን ራሳቸው ብሔራዊ ቡድን ብለው ስለሚጠሩት ነው። ባስክ እንግዲህ ነጻ ሪፐብሊክ ሆኖ አያውቅም። ለነጻነት ረጅም ጊዜ ሲታገል የኖረ ከስፔን ለመገንጠል ረጅም ጊዜ ሲታገል የነበር ቢሆንም ግን በስፔን እርስ በርስ ጦርነት ጊዜ ሄዶ ነበረ፣ በስደት ነበር የባስክ ናሽናል ቲም፣ እነሱ ባስክ ካንትሪ ናሽናል ቲም የባስክ ብሔራዊ ቡድን ብለው የሚጠሩት ወደ አርጀንቲና። በዛው በስፔን በነበረው የእርስ በርስ ጦርነት ምክንያት ከፍራንኮ መምጣት በፊት ከጀነራል ፍራንኮ ሀገሪቱን እንደው ቀጥቅጦ ከመግዛቱ በፊት እንደ ሰም አቅልጦ እንደ ብረት ቀጥቅጦ ከመግዛቱ በፊት ለ40 ዓመት ተሰዶ ለመጫወት ተገዶ ነበር። ወደ አርጀንቲና ሄዶ ማለት ነው። ሀገሪቱ ነውጥ ውስጥ ስለነበረች
እና አንዳንድ የዛ የባስክ ቡድን ተጫዋቾች ወደ ስፔን አንመለስም ብለው በዛው በአርጀንቲና የቀሩ ነበሩ። ለምሳሌ በዛ ዘመን የስፔን ትልቁ ጎል አስቆጣሪ ይባል የነበረው ኢሲድሮ ላንጋራ የሚባለው ተጫዋች አልመለስም ወደ ሀገር ቤት ብሎ 1939 ላይ ለሳን ሎሬንዞ ደ አልማግሮ ለሚባለው ቡድን ፈረመ እና እዛው በስደት ቀረ ማለት እንግዲህ ስፔናዊ ነው። ከዛ 4 ዓመት እዛ ተጫወተ። በ121 ጨዋታዎች 110 ጎሎች አስቆጠረ። 1939 አሁን እንግዲህ ክፍለ ዘመን ሊሆነው ብዙ አልቀረው ማለት ረጅም ጊዜ ነው እና እዛው ቀረ። 4 ዓመት ተጫወተ። እስካሁን ድረስ የሳን ሎሬንዞ 7ኛው የምንጊዜም ከፍተኛ ጎል አስቆጣሪ ነው። ሳን ሎሬንዞ ደግሞ ራሱ በስፔንና በአርጀንቲና መካከል ለተፈጠረ ሌላ ታሪካዊ ግንኙነት ምክንያት ሆኗል። በዚህ ተጫዋች ምክንያት ብቻ ሳይሆን 1946 ላይ የሁለተኛው የዓለም ጦርነት ካበቃ በኋላ በፍራንኮ የአገዛዝ አዝማሚያ ደስተኛ ያልነበረውና ገና መዋቀሩ የነበረው የተባበሩት መንግስታት ድርጅት በማድሪድ የነበሩትን ሁሉንም የዲፕሎማቲክ ኮርፕስ አባላት በሙሉ አስወጣ እና ስፔን በጦርነቱ ምክንያት ብዙ የአውሮፓ ሀገራት እንደደቀቁት ሁሉ ብዙ የአውሮፓ ሀገራት ያው የጦርነቱ ዋናው አውድ የነበረው አውሮፓ ነው እንደምታውቁት አይደለም። የሁለቱ የዓለም ጦርነት በሌሎች ዓለማት ተደርጓል፣ ግን ዋናው ጦርነት የተደረገው በአውሮፓ ነው እና ስፔንም በቀጥታም በተዘዋዋሪም የዛ የሁለቱ የዓለም ጦርነት ገፈት ቀማሽ ነው የነበረችው። ግን ያኔ ከተባበሩት መንግስታት ድርጅት የተለየ አቋም የነበራቸው በጊዜው የአርጀንቲና ፕሬዝዳንት የነበሩት እና በአርጀንቲናውያንም ሁሉም አርጀንቲናውያን ማለት ባይቻልም ግን በጣም የሚከበሩት ዋን ዶሚኒጎ ፔሮን ያን ጊዜ ስፔንን ለመታደግ አሁን አርጀንቲና ብዙ የኢኮኖሚ ነውጥ አለባት፣ ግን ያኔ ከስፔን በጣም የተሻለ ኢኮኖሚ ነበራት። አርጀንቲና በጣም ብዙ ቶን እህል ዳቦ ቅንጦት በሆነባት ሜክሲኮ ዋናው ስፔን ብዙ ልከው ነበር በዛ ጊዜ እና የዛ ዝግጅት አካል ሆኖ ሳን ሎሬንዞ የሚባለው ክለብ የኤግዚቢሽን ጨዋታዎችን የወዳጅነት ጨዋታዎችን ለማድረግ ወደ ስፔን ሄዶ በብዙ ከተሞች በማድሪድ፣ በቢልባኦ፣ በባርሰሎና ከተሞች ጨዋታዎች አድርጎ ያውቃል። እና አሁን የስፔን ብሔራዊ ቡድን በእርግጥ በሬኑስ ሚኬልስ በተጫዋችነት በክራይፍ በኋላ በአሰልጣኝነት በተለይ ከፍ ያለ ይሄ የምናየውን ፍሉድ የሆነ ትሪያንጉላር የፓሲንግ አጫዋት ምናምን በቃላቸው የያዙት እና የስፔን መታወቂያ ሆነ እና በአብዛኛውም ይሄንን የጨዋታ ባህል ከሆላንድ የወረሱት መሆኑ ግልጽ ነው። በተለይ በክራይፍ ግን ከዛ በፊት በሬኑስ ሚኬልስ አማካይነት። ለነገሩ እኔ ስፔንን አሁን አሰልጣኞቻቸውን ስታዩቸው ሁሉም አሰልጣኞቻቸው አንድ አይነት አሰልጣኞች አይደሉም። የስፔን እግር ኳስ ብለን ስናስብ ስቴሪዮታይፕ ሊሆን ይችላል። ከስፔን እንደዚህ ነው የምትጫወተው ብለን የምንገነዘበው ያጫወት አይነት አለ። ግን በዛ ምድብ ውስጥ የምናስቀምጠው ስፔን አሰልጣኝ ማለት ነው ኤንሪኬ ጓርዲዮላ። ከዛ ውጪስ ምናልባት አሁን ብቅ እያለ ያለው ሴስክ ፋብሪጋዝ ወይ ሻቢ አሎንሶ። ግን ክላሲክ የስፔን አሰልጣኞች እንደ ሃቪየር ክሌመንት እንደ ሉዊስ አራጎኔስ አይነት አሰልጣኞች ናቸው። ወይም እንደ ራፋኤል ቤኒቴዝ እንደ ሃቪየር ኤሮይታ አይነት አሰልጣኞች ናቸው። አንድ አይነቶች አይደሉም። ግን አሁን ለምሳሌ የባስክ አሰልጣኞች ፕሪሚየር ሊግ ውስጥ ብዙ አሉ። 1/4 የሚሆኑት አሰልጣኞች ከባስክ የመጡ ናቸው እንላለን። ግን አሰልጣኞቹ አንድ አይነት አይደሉም። ሚኬል አርቴታ ከሻቢ አሎንሶ ይለያያል። ኡናይ ኤሜሪ ከአንዶኒ ኢራዮላ ይለያያሉ። አንደኛው ምክንያት ስፔን ለሁሉም የውጭ ሀገር ሀሳቦች ክፍት የነበረች በመሆኗ ምክንያት ነው። የሆላንድ ተጽዕኖ እንዳለ ሁሉ የአርጀንቲናም ተጽዕኖ አለ፣ የጀርመን ተጽዕኖ አለ፣ የብሪቲሽ ተጽዕኖ አለ። ሁልጊዜ የውጭ ሀሳቦችን ለመቀበል እና አዳፕት ለማድረግ ክፍት የሆነ ሀገር በመሆኑ ምክንያት ነው አንደኛው የስፔን እግር ኳስን ለየት የሚያደርገው። ግን ለመጀመሪያ ጊዜ ያንን የፓሲንግ እግር ኳስ በማስተዋወቅ በኩል ሳን ሎሬንዞ በጣም ትልቅ ተጽዕኖ አሳድሯል ይባላል። ከዛ በፊት የነበረው የስፔን አጫወት የበለጠ ረጅም ኳስ የበለጠ አካላዊነት የነበረበት ነው። የበለጠ ያረቀቀው የሆላንድ የእግር ኳስ ትምህርት ቤት ቢሆንም ግን በመጀመሪያ ይሄ ትራያንጉላር ፓሲንግ የሚባለውን ያስተዋወቀው ሳን ሎሬንዞ ነው። እንደዛ ነው የወዳጅነት ጨዋታዎች ለማድረግ በ1946 ወደ ስፔን በተጓዘ ጊዜ ማለት ነው። ምክንያቱም አርጀንቲና የበለጠ ስታቢሊሽድ ሀገር ነበር በእግር ኳስ ከስፔንም የበለጠ። ያን ጊዜ ኮፓ አሜሪካ ቀድሞ ነው መደረግ የጀመረው። በዛ ላይ ደግሞ አርጀንቲና የስደተኞች ሀገር ነች እና የሆነ መታወቂያ ብሔራዊ ማንነት ያስፈልጋት ነበር። አንደኛው ያንን ናሽናል አይደንቲቲ ይሰጥ የነበረው ደግሞ እግር ኳስ ነው
እሺ የአርጀንቲና እግር ኳስ ምን ይምሰል የሚል ክርክር ነበር እና ለዚህ ነው 1920ዎቹ ላይ በብዙ መጽሐፍት ላይ ተጽፎ እንደምናገኘው የኤል ግራፊኮ የሚባል አንድ የአርጀንቲና ጋዜጣ ነበር እና እዛ ጋዜጣ ላይ አርጀንቲና የተጫዋች ምንን ይመስላል በሚል አንድ ስዕል ነበር፣ የህሊና ስዕል፣ አንድ አሳሳል፣ አንድ ዲፒክሽን ነበር። ምን አይነት ተጫዋች መሆን አለበት አርጀንቲና የተጫዋች ማለት? ምክንያቱም እንግሊዞቹ ናቸው እግር ኳስን ወደ አርጀንቲና የወሰዱት፣ ግን የእንግሊዞቹን የአጫወት ኢንተርፕሪቴሽን ግን አይወዱትም ነበር። እንዲያውም ስኮትላንዶቹን የበለጠ ይመርጣሉ፣ በሮሳሪዮ የሄዱትን እና አንድ ሮኮቶ የሚባል ጸሐፊ አንድ አርጀንቲና የተጫዋች ማለት ፒቤ ነው፣ ልጅ ነው፣ መንገድ ላይ የሚጫወት ደግሞ በኃይለኛ ድህነት ውስጥ ያለ በመሆኑ ምክንያት ጥርሱ የበለዘ ነው፣ የትላንት ዳቦ በመብላት በቁመት አጭር፣ ብልጣብልጥ እና ጸጉሩ የተንጨባረረ እሱ ነው አርጀንቲና የተጫዋች፣ እንደዛ ነው ብሎ ይስለዋል። ለዛ ነው ከዛ ከ40 ዓመት በኋላ ማራዶና ሲመጣ በቃ ያ የተተነበየለት ልጅ መጣ የተባለው። ግን ሁልጊዜ ትኩረታቸው እንደዚህ አይነት ነው። ቴክኒካል ተጫዋች፣ የበለጠ ብልጣብልጥ የሆነ ተጫዋች የማፍራት ፍላጎት በአርጀንቲናውያን ሕሊና ውስጥ የነበረ ነው። እሱ ነው የአርጀንቲና የፉትቦል አይደንቲቲ ብለው የሚያስቡት። ያንን በማስተዋወቅ ሳን ሎሬንዞ ከፍተኛ ሚና ነበረው። አንድ ማይረሳ በሳን ማሜስ የተደረገ በድሮ ሳን ማሜስ፣ አሁን የአዲሱን ሳን ማሜስን ዌቫስ ሳን ማሜስ፣ አዲሱ ሳን ማሜስ ብለው ነው የሚጠሩት። ግን ከቢልባኦ ጋር 3-3 የነበረው ጨዋታ በጣም የተለየ ስለነበር አንድ ለስፔን እግር ኳስ ካውንተር ካልቸራል የሚባል ከኛ ጨዋታ የተለየ ነው፣ ሰነፍ፣ አይሮጥም፣ አይፋለምም፣ አይጋጭም የሚሉት አንድ ፓኒዞ የሚሉት ተጫዋች ነበር። ግን በቴክኒክ ደግሞ የላቀ ነው። የስፔን እግር ኳስ ግን ያኔ ለእንደዚህ አይነት ተጫዋቾች ልቡንም በሩንም ክፍት ያደረገ ስላልነበር ብዙ ተቀባይነት የነበረው ተጫዋች አልነበርም እና ያኔ ስፔን ጋዜጦች ሳን ሎሬንዞ የሚጫወተው እንደ ፓኒዞ ነው አሉ እንደ ተጫዋቹ፣ ምክንያቱም ቴክኒክ እግር ኳስ ነው የሚጫወተው። ግን ያኔ ባስቀረው ትውስታ ምክንያት ሳን ሎሬንዞ የሚቀናበት ኮፒ ሊደረግ የሚሞክር ሆነ። አሁን ከርቀት መጥቶ ማስቆጠር ምናምን ነበር የጎል ማስቆጠሪያ መንገድ ተብሎ ይታሰብ የነበረው። ግን አርጀንቲናዎቹ መጡና ጎል ኢዝ አ ፓስ ኢንቱ አ ኔት፣ ጎል ማለት ወደ ጎል ማስቆጠር ማለት ወደ ጎሉ ፓስ ማድረግ ማለት ነው፣ በጥበብ ነው የምንጫወተው እኛ የሚል እሱን ነው ፕሮክሌም ያደረጉ የነበሩት። እንደዛ ነን ብለው ነበር ያስቡ የነበሩት እና ቀላል ተጽዕኖ አላረፈበትም የስፔን እግር ኳስ በዛ የሳን ሎሬንዞ ጉዞ ምክንያት። ከነዚህ የኤግዚቢሽን ጨዋታዎች በኋላ ደግሞ 1953 ላይ አልፍሬዶ ዲ ስቴፋኖ ሄደ። አልፍሬዶ ዲ ስቴፋኖ ከሪቨር ፕሌት መጀመሪያ ወደ ባርሰሎና ወደ ሪያል ማድሪድ ሄደ። ግን በሁለቱ መካከል ያለውን ከራር መቃቃር፣ መራርነት ያለ ግንኙነት እንዲኖር ካደረጉ ምክንያቶች መካከል አንደኛው እርሱ ነው። ትልቅ ተጫዋች ነበር። የስፔንን እግር ኳስ አብዮት የቀየረን የተሟላ ተጫዋች። አሁን ራሱ ይገርመኛል አልፍሬዶ ዲ ስቴፋኖን ጥራት በሌላቸው የድሮ ጥቁርና ነጭ ቀለም ቪዲዮዎች ስታዩት በቃ ደንበኛ ሞደርን ተጫዋች ነው። አንዳንዶቹን የድሮ ተጫዋቾች ታዩዋቸውና መቼስ ኢንቴንሲቲው፣ ፍጥነቱ፣ አጫወቱ፣ ስትራክቸሩ ምናምን ሁሉ አንድ አይነት አይደለም። 1960 ጨዋታ አሁን እንዳለው ጨዋታ ሊያዝናናቸው አይችልም። በቀረጻው ጥራት ችግር ምክንያት ብቻ ሳይሆን ተጫዋቾቹንም ስታዩዋቸው መቼስ የትርፍ ጊዜ ስራቸው የሚመስሉ ብዙ ተጫዋቾች ነበሩ። እንዳሁኑ ፕሮፌሽናላይዝድ አልነበረም እግር ኳስ። እሱ ግን ይመስላል እንደዛ። በጣም ይገርመኛል እሱ የድሮ ፉቴጆችን ስታዩ እና የስፔንን እግር ኳስ በጣም በተለየ ተሰጥኦ ምክንያት ያሸጋገረ ነው። ምክንያቱም ሪያል ማድሪድ ከ1950ዎቹ መጨረሻ እስከ አጋማሽ ከ1960 ድረስ 5 ጊዜ በተከታታይ ዩሮፒያን ካፕን ሲያሸንፍ ያ ድል ከአሰልጣኞች ጋር ተያይዞ የሚነሳ አይደለም። ሪያል ማድሪድም እንደ ኢንስቲትዩሽን ብዙ ጊዜ አሰልጣኞች ቡድን አይደለም እንላለን። የበለጠ በስታር ተጫዋቾቹ የሚታወቅ በጋላክቲኮ የሚታወቅ ነው። ጋላክቲኮ ያሉት ፍሎረንቲኖ ፔሬዝ ቢሆኑም ግን ሁልጊዜ እንደዚህ አይነት ጋላክቲክ ተጫዋቾችን የማምጣት ታሪክ ነበር። ቀዳሚው አልፍሬዶ ዲ ስቴፋኖ ነው፣ ምንም ጥያቄ የለም። ከሱ ቀዳሚ የነበረ ሌላ እንደሱ አይነት ሱፐርስታር አልነበረም እና የተሰጥኦ መጠን በጣም ከፍተኛ በመሆኑ የተነሳ ለሉዊስ ካርኒሊያ ወይ ለሌሎች አሰልጣኞች አንሰጠውም ያን የሪያል ማድሪድን የመጀመሪያዎቹ ዓመታት የአውሮፓ እግር ኳስ ኃያልነት። ሁሉም ሰው አእምሮ ላይ የሚመጣው አልፍሬዶ ዲ ስቴፋኖ የማሸነፍ ኦብሰሽን ያለበት የተለየ ክህሎት ያለው የተሟላ ተጫዋች፣ በኋላ ለስፔን ብሔራዊ ቡድንም ዓለም ዋንጫ ላይ የተጫወተ ሆነ። ግን አርጀንቲናዊ ነው። ስለዚህ አንድ ግንኙነታቸውን የበለጠ የሚያብራራው ይመስለኛል። ግን ደግሞ ከዚህ ባሻገር
አርጀንቲናውያን በእግር ኳሳቸው ውስጥ የሚጠቀሙባቸው ቃላት አለ፣ የእግር ኳስ ቃላት ቮካብለሪዎች አሉ። አሁን በስፔን ብዙሃን መገናኛዎች ላይ ብዙ ጊዜ የጨዋታ ዘገባዎች ሲጻፉ ብዙ የሚጠቀሙባቸው ለምሳሌ አቺክ ዴስ ስፔሶስ ወይም ክፍት ቦታዎችን መዝጋት፣ ስፔሶችን መዝጋት የሚለው ቃል ከአርጀንቲና የተወሰደ ነው፣ ግን ስፔኖቹ ይጠቀሙበታል። ፓናሮማ የጨዋታ እይታ፣ ኪቴ ኳስ መንጠቅ፣ ኤልቺንቾ አማካይ፣ ጋምቤቴር ወይም አብዶ ማድረግ ድሪብል መስራት፣ ፓርቲዶ ዳሃቻ ሁቲሳ ጠንካራ ታክሎች፣ ካኞ ታነል ይሄ መተላለፊያ ተጫዋቾቹ ከመልበሻ ክፍል ወደ ሜዳ የሚገቡበት ኮሪደር፣ ካንቼሮ ብልጣብልጥ ተጫዋች። እነዚህ ሁሉ መጀመሪያ የአርጀንቲና እግር ኳስ ውስጥ የነበሩ ቃላት ናቸው። አሁን በስፔን እግር ኳስ ውስጥ ተወርሰው ጥቅም ላይ ሲውሉ የምናያቸው የስፔን የስፖርት ፕሬስ ብዙ ጊዜ ለዘገባ የሚጠቀሙባቸው ናቸው። ግን ደግሞ ከዚሁ ከእግር ኳስ ጋር በቀጥታ ልናገናኙ የምንችል ብዙ ማስ ማይግሬሽን ደግሞ ነበር። ብዙ ስፔናውያን ያኔ በፍራንኮ ለብዙዎች ጨቋኝ በነበረው ስርዓት ምክንያት ወደ አርጀንቲና የተሰደዱ ብዙ ነበሩ። አርጀንቲና ለዚህ ነው የስደተኞች ሀገር ምንላት። ከአውሮፓ ከጣሊያን ሄደዋል። ምሳሌ ሊዮኔል ስካሎኒም ሊዮኔል ሜሲም የጣሊያን ደም ያላቸው ናቸው። ብዙ ደግሞ የስፔን ደም ያላቸው አሉ። ከጀርመን የሄዱ አሉ። በተለይ ደግሞ ከ1945 ከሁለቱ የዓለም ጦርነት በኋላ የሴራ ትንተና ቢሆንም ሂትለር እኮ አልሞተም፣ ወደ አርጀንቲና ሄዶ ሸሽቶ እዛ አንድ ገጠራማ ቦታ ይኖራል የሚል ኮንስፓይሬሲ ብዙ ጊዜ ሰማልን አይደል? ግን ደግሞ ወደ ፓራጓይም ሄደዋል፣ ወደ ኡሩጓይም ሄደዋል። ብዙዎቹ ደግሞ ወደ አርጀንቲና ሄደዋል። ስለዚህ ከአውሮፓ የፈለሱ ሰዎች ሁልጊዜ ነበሯት ከድሮ ጀምሮ። ግን በተለይ በፍራንኮ ዘመን ደግሞ ብዙ ስፔኖች ወደ አርጀንቲና ከተሞች በኢኮኖሚውም በነበረው የፖለቲካ ስርዓትም ያ ስርዓት ያደርስባቸው በነበረው በደልም ምክንያት ሄደው ነበር እና እዛ ሄደው ለምሳሌ አንድ ዴፖርቲቮ ኤስፓኞል ፉትቦል ክሉብ የሚባል 1956 ላይ በቦነስ አይረስ ከሚኖሩ የስፔን ስደተኞች የተመሰረተ ቡድን የእግር ኳስ ቡድን ሁሉ ነበር። ይህም በሁለቱ ሀገራት መካከል ያለ አንድ ግንኙነት አይነት ነው። ከማራዶና በፊት ማራዶና በስፔን ተጫውቷል፣ ግን ማሪዮ ኬምፐስ እዛ ነበር። 1977 ላይ ነው ማሪዮ ኬምፐስ ወደ ስፔን ሄደው የቫሌንሲያ ተጫዋች ነበር። እንደምታውቁት 1978 የዓለም ዋንጫ በተደረገ ጊዜ የዛ የሴዛር ሜኖቲ ቡድን ከፍተኛ ጎል አስቆጣሪ ነበር እና ከስብስቡ መካከል እንዳሁኑ አልነበረም። አሁን በአርጀንቲና የሚጫወት ተጫዋች አለ አርጀንቲና ብሔራዊ ቡድን ካለም በጣም ጥቂት፣ ብዙዎቹ በአውሮፓ የሚጫወቱ ናቸው። የዚህ ተቃራኒ ነበር ያን ጊዜ። ስብስብ ውስጥ ከነበሩ ተጫዋቾች መካከል አንዱ ብቻ ነበር ውጭ ሀገር ይጫወት የነበረው፣ እሱ ማሪዮ ኬምፐስ ነው። ኬምፐስ በዛ ጊዜ የቫሌንሲያ ተጫዋች ነበር እና የውድድሩ የድላቸው ምልክት ተደርጎ የሚቆጠር ነው። ከዛ 82 ላይ ዲየጎ አርማንዶ ማራዶና ከቦካ ጁኒየርስ ወደ ባርሴሎና በጊዜው የዓለም ሬከርድ በሆነ የዝውውር ሂሳብ በ9 ሚሊዮን ዩሮ ሄደ ወደ ባርሴሎና። የባርሴሎና ቆይታው የማታ ህይወት የፓርቲ ህይወት ምናምን መውደድ የለመደበት ከተማ እዛ ከተማ ነው ይባላል። ባርሴሎናስ በነበረበት ጊዜ በጉዳት እድለኛ አልነበረም። ምናልባት ያኔ የነበረው የስፔን እግር ኳስም እንደሱ ላለ ጠቢብ የሚስማማ አልነበረም ይሆናል። አጭር ጊዜ ቢቆይም በዛው በአጭር ጊዜ ማለት ነው ለነገሩ ወደ ናፖሊ እስኪሄድ ድረስ ጥቂት ዓመታት ተጫውቷል። ግን የማይረሱ ጨዋታዎች አሉ። በጎይኮቼያ ንጉሱ ፊት ሄዶ ሲሳደብ ይህን የመሳሰሉ በስፔን የነበሩ ታሪኮች ነበሩት። በኋላም እኮ ወደ ስፔን መጥቶ ተመልሶ ተጫውቷል። ለሴቪያ ተጫውቷል ለጥቂት ጊዜ። ሴቪያ ዲየጎ ሲሞኔ የዛ ቡድን አባል ነበር። ያኔ ሌላ አይነት የማራዶና ቨርዥን ነው፣ ግን በሴቪያም ተጫውቷል። ኬምፐስ፣ ዲስቴፋኖ፣ ሜሲ፣ ማራዶና ይህን ጊዜም የአርጀንቲና ምርጥ 4-5 ተጫዋቾችን ብትመርጡ በእርግጠኝነት የምታካትቷቸው ከዲስቴፋኖ በስተቀር ሁሉንም የዓለም ዋንጫ ያሸነፉ ናቸው። በኋላ ሜሲ መጣ። ሜሲ ያው ማራዶና ወደ ናፖሊ ከሄደ ከረጅም ጊዜ በኋላ ማለት ነው የሜሲ ዘመን መጣ እና ሜሲ ደግሞ ያው ስፔን ሳይቀር ልታጫወተው ሞክራ ነበር። ለስፔን ብሔራዊ ቡድን እንዲጫወት የተደረጉ ጥረቶች ነበሩ። ግን በነገራችን ላይ ይሄንን የአርጀንቲናን የባህል ተጽዕኖ ሳነሳ በጠቅላላው የስፔንን ለውጭ ሀገር የእግር ኳስ ባህሎች ክፍት መሆን ጥቂት ጠቅሼ ነው። ለምሳሌ የባልካን ስኩል የሚባል እንደ ቡዳን ቦሽኮቭ እና ሚላይኒች አይነት አሰልጣኞች ትልቅ ተጽዕኖ ነበራቸው በስፔን እግር ኳስ ውስጥ እና የአርጀንቲናም ስኩል ከዛ ውስጥ ነው። የቢላርዶ፣ የሚኖቲ፣ የአይማር በተጫዋችነት አሁን የአርጀንቲና ብሔራዊ ቡድን ረዳት ነው። የቫልዳኖ
ስፔን ውስጥ የሚኖር የስፔን እግር ኳስ ህሊና ሊባል የሚችል ነው። እሱ ደግሞ ኤል ፓይስ ላይ ውብ አርቲክሎች ይጽፋል። ግን የሪያል ማድሪድ ትልቅ ተጫዋች ነበር። ቫሌንሲያ ውስጥ ተጫውቷል። የሪያል ማድሪድ አሰልጣኝ ነበር። የሪያል ማድሪድ ዳይሬክተር ነበር። አርጀንቲናዊ ነው። ከነ ማራዶና ከነ ፓሳሬላ ጋር የተጫወተ ከነ ቦሩቻጋ ጋር የተጫወተ ነው። ግን የብራዚል ስኩልም ደግሞ ተጽዕኖ ነበረው። በተለይ ፓሬራ፣ በኋላ ከጣሊያን ደግሞ እንደ ሳኪ፣ ካፔሎ ሁሉም ተሳክቶላቸዋል ለማለት ቢያስቸግርም የሆላንድ የክራይፍ፣ የጉሲዲንግ፣ የቫንሃል ተጽዕኖ ያለበት ነው። ስለዚህ ሁሌ የስፔንን እግር ኳስ አንድ ለምሳሌ እንግሊዞቹ ሬዚስተንት ናቸው ለእንደዚህ አይነት ለውጥ። ቬንገር ሲመጡ ብዙ የተባለባቸው ነገር ነበር። የመጀመሪያ የተሳካላቸው የውጭ ሀገር አሰልጣኝ አርሰን ቬንገር ናቸው። ግን ከሳቸው በፊት የውጭ ሀገር አሰልጣኝ ስል ከብሪታንያዊ ያልሆነ ከስኮትላንድ ወይ ከአየርላንድ ወይ ከሰሜን አየርላንድ ወይ ከዌልስ ከእንግሊዝ ያልሆነ ሌላ ፎሬነር እነሱ የሚሉት አሰልጣኝ ተሳክቶለት ያውቁም። ሁል ጊዜ ለውጭ ሀገር ሀሳቦች ዝግ የነበረ ነው። የስፔን እግር ኳስ ግን 60-70-80 ዓመት ወደ ኋላ ብትሄዱ አሁን የጠቀስኩት አይነት የውጭ ሀገር አስተሳሰብ የሚባልን ይቀበሉ ነበር። ምናልባት የአይላንድ ሜንታሊቲ የሚሉት ዩኬ ደሴት ስለሆነች እና ደሴት ደግሞ ከደሴቱ ባሻገር ባህሩ ባሻገር ያለ ሀሳብን በጥርጣሬ ስለሚያይ የበለጠ ናቫል ቤዝ ላይ የሚያተኩር የባህር ኃይል በማደራጀት በመርከብ ውሃ ቀዝፎ መጥቶ ሊያጠቃን የሚሞክር ካለ ብሎ የሚዘጋጅ የአይላንድ ሜንታሊቲ የንጥልነት አስተሳሰብ ያለው በመሆኑ ምክንያት ሊሆን ይችላል። ለምሳሌ ግን ሌሎች ሀገራት ውስጥ ያላቸው የበለጠ ሀሳቦች የመቀበል ነው። የጀርመን ስል ጀርመንም ውስጥ ጀርመናዊ አሰልጣኞች ቶሎ ሄደው ሰርተዋል። ረጅም ጊዜ ወደ ኋላ ሄዳችሁ አትሌቲክ ቢልባኦ ለምሳሌ ለቢልባኦ አካባቢ ለተወለዱ የባስክ ልጆች የመሰለፍ እድል በመስጠት የሚታወቅ ነው። ግን ጀርመናውያን አሰልጣኞች ሄደው ሰርተዋል። ዩፓይንክስ አይነት አሰልጣኞች ሳይቀሩ የብሪቲሽ ተጽዕኖንም ለመቀበል ፈቃደኛ ነበር። የአርጀንቲና ፉትቦል እንደ ጆን ቶሻክ አይነት አሰልጣኞች፣ ኬንዳል አይነት አሰልጣኞች ሄደው ሰርተዋል እዛ። ቴሪ ቬነቭልስ፣ ቦቢ ሮብሰን አይነት አሰልጣኞች እና የስፔንን አንድ ማደንቀው ነገር ይሄንን አይነት አስተሳሰባቸውን ነው። የአርጀንቲናም ተጽዕኖ ጎልቶ ይታይበታል። ይህንን ግንኙነት ከዚህኛው የፍጻሜ ጨዋታ በፊት ማንሳት በጣም ጥሩ መስሎ ስለታየኝ ነው ዛሬ ያነሳሁት። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።